ሰዎች ብዙውን ጊዜ በህይወት ውስጥ በራስ የመተማመንና የስኬት ቁልፉ ለማንኛውም ነገር ግድ የለሽ መሆን ነው ይላሉ። በእርግጥም እኛ በምናውቃቸው ጠንካራና በሚያስደንቁ ሰዎች ስም ዝርዝር ውስጥ የምንጠቅሳቸው ሰዎች ላላስፈላጊ ነገር ቦታ የማይሰጡ ግለሰቦችን ነው። ነገር ግን አብዛኛዎቻችን በህይወታችን ሙሉ የምንሰቃየው ጨርሶ ትኩረት ሊሰጣቸው በማይገቡ አጋጣሚዎች ላይ ከልክ ያለፈ ልባዊ ትኩረት በማሳደራችን ነው። ትኩረታችንን በየቦታው ያለ አግባብ እንበትነዋለን። ለመሆኑ ይህንን የማድረጋችን ዓላማና ምክንያት ምንድን ነው? ምቾት ነው ማለት እንችላለን? ጊዜያዊ መደለያ ነው? ወይንስ ጎበዝ ተብሎ ትከሻችን ላይ ቸብ ቸብ ለመደረግ ነው? ዋናው ችግር ያለው እዚህ ላይ ነው። ምክንያቱም ለሁሉም ነገር ከልክ ያለፈ ትኩረት ስንሰጥና ሁሉንም ጉዳይ አሳሳቢ አድርገን ስንይዝ በሁሉም ነገር ላይ ለዘላለሙ መብት እንዳለን ይሰማናል። በማንኛውም ጊዜና ሁኔታ ውስጥ ምቾት የማግኘትና ደስተኛ የመሆን መብት እንዳለን እናስባለን። ህይወት እንግዲህ እዚህ ላይ ነው የምታጠምደን። በእርግጥ ትኩረታችንን በጣም ወሳኝ ለሆኑ ጉዳዮች ብቻ የመቆጠብ ችሎታ ቢኖረን ኖሮ ህይወት በእጅጉ ቀላል በሆነች ነበር። ውድቀት ያን ያህል የሚያስፈራ አይሆንም ነበር። መተው ያን ያህል አይጎዳንም ነበር። አስገዳጅ የሆኑ የማይመቹ እውነታዎች እንኳን ቀላል ይሆኑልን ነበር። ነገር ግን እኛ የማናስተውለው ነጥብ ቢኖር ለነገሮች ዋጋ አለመስጠት ራሱ የላቀ ጥበብ ወይንም ፋይን አርት መሆኑን ነው። ሰዎች ስንወለድ ጀምሮ ለነገሮች ግድ የማይለን ሆነን አንወለድም። እንደውም ስንወለድ ለሁሉም ነገር ከልክ ያለፈ ግድ ይኖረናል። የተገዛለት ጫማ ሰማያዊ ቀለም ስላለው ብቻ አይኑ ተጉልጉሎ እስኪወጣ የሚያለቅስ ህፃንን አይታችሁ ታውቃላችሁ? አሁን ሰው ከማደጉ በፊት ያንን ህፃን ልጅ ማለት ነው። ትኩረት የምትሰጧቸው ጉዳዮች ላይ ቁጥጥር የማድረግ አቅም ማዳበር የጥንካሬና የጽናት መገለጫ ነው። ይህንን አላስፈላጊ ነገሮችን የመናቅ ብቃት በአመታትና በአስርት ዓመታት ሂደት ውስጥ በጥንቃቄ ልንቀርጸውና ልንኮተኩተው የሚገባ ባህሪ ነው። ልክ እንደ ጥሩ የወይን ጠጅ የእኛም የትኩረት ዋጋ በዕድሜ እየበሰለ ሄዶ እጅግ ልዩ በሆኑና ዋጋ ልንሰጣቸው በሚገባቸው አጋጣሚዎች ላይ ብቻ የሚከፈትና የሚያነጣጥር መሆን አለበት። ይህ ቀላል ሊመስል ይችላል፣ ነገር ግን ቀላል አይደለም። አብዛኞቻችን ብዙውን ጊዜ በህይወት ጉዞ ውስጥ ጥቃቅንና ተራ በሆኑ ወሬዎች እንሳባለን። ምንም ዋጋ በሌላቸው ድራማዎች ውስጥም እንሰምጣለን። ህይወታችንን ትኩረታችንን በሚያናጥቡ ማዘናጊያዎችና ጉልበታችንን በሚያሟጥጡ ውጣ ውረዶች ውስጥ እንገፋዋለን። ሰዎች ለምንም ነገር ግድ አለመስጠትን ሲያስቡ በአካባቢያቸው ላለው ነገር ሁሉ ግዴለሽ መሆንን ያስባሉ። ይህ ፍጹም የተሳሳተ ግንዛቤ ነው። በግዴለሽነት ውስጥ ምንም አይነት የሚደነቅ ወይንም መተማመንን የሚያሳይ ነገር እንደሌለ ልብ ማለት ያስፈልጋል። ግዴለሽ የሆኑ ሰዎች ደካማና ፈሪ ሰዎች ናቸው። እነሱ በመኝታቸው ላይ ሊበሰብሱ የሚችሉና ኢንተርኔት ላይ እየወጡ በሰው ሞራልና ስነ ልቦና ላይ መጨከንን የሚያውቁ ውዳቂዎች ናቸው። እንደውም ግዴለሽነን የሚሉ ሰዎች ግዴለሽ ሆነው ለመታየት የሚሞክሩት በእውነታው ለሁሉም ነገር ከልክ በላይ ስለሚጨነቁ ነው። ዓለምና የገዛ ራሳቸው ምርጫ የሚያመጣባቸውን መዘዝ አጥብቀው ይፈራሉ። ስለዚህ ምንም አይነት ምርጫ ላለማድረግ ይሞክራሉ። በገዛ እጃቸው በቆፈሩት ስሜት አልባ ጉድጓድ ውስጥም ይደበቃሉ። ራሳቸውን በማምለክና በራሳቸው እረፍት ማጣት ተጠምደው ህይወት ከምትባለው ከዚህች አስደናቂ ክስተት ራሳቸውን አዘውትረው ያዘናጋሉ። ስለ ነገሮች ግዴለሽ መሆንን በተመለከተ መረዳት ያለባቸው የመጀመሪያው ነገር ፍጹም ግዴለሽ መሆን የሚባል ነገር እንደሌለ ነው። አብዛኞቹ ሰዎች ግዴለሽነትን እንደ አሪፍነት፣ በውስጡ ሰላማዊ መረጋጋት እንዳለው ነገርና በአካባቢያቸው ለሚከሰቱ ነገሮች ሁሉ ፍጹም ደንታቢስ መሆን አድርገው ይመለከቱታል። እውነቱ ግን ግዴለሽ መሆን ጨርሶ የማይቻል መሆኑ ነው። እውነታው ለሆነ ነገር ግድ ይላችሁ ዘንድ አስፈላጊ ነው። በአካባቢያችሁ ለሚካሄደው ማንኛውም ነገር ላለመጨነቅ የምታደርጉት ጥረት ራሱ በአካባቢያችሁ ስላለው ነገር መጨነቃችሁን ያሳያል። ስለዚህ ለሆነ ነገር ግድ ሊላችሁ ከተገባ ጥያቄው ግድ ይበላችሁ ወይንስ አይበላችሁ የሚል ሳይሆን ለምን አይነት ጉዳይ ትኩረት ለመስጠት እየመረጣችሁ ነው የሚል ይሆናል። ይህ ደግሞ ወደሚቀጥለው ነጥብ ያመጣናል። በታስተውሉትም ባታስተውሉትም በየትኛውም ቅጽበት ትኩረት የምትሰጡትን ጉዳይ ሁል ጊዜ እየመረጣችሁ ነው። የምታስቡትን ነገር፣ የምታተኩሩበትን ነገር፣ የምትጨነቁበትን፣ የምትከተሉትን፣ የምትመኙትን ወይንም የትኛውንም ጉዳይ ሁል ጊዜ እየመረጣችሁ ነው። በየቀኑ በየሰከንዱና በየአጋጣሚው ትኩረታችሁን አሳልፋችሁ እየሰጣችሁ ነው። ብዙ ጊዜ በዚህ ላይ ምንም አይነት ቁጥጥር የሌላችሁ፣ ትኩረታችሁ መጀመሪያውኑ የእናንተ እንዳልነበረ ሁሉ ልታቆሙት እንኳን የማትችሉት ከእናንተ የሸሸ ወደ ዓለም የሚሮጥ አይነት ሊመስላችሁ ይችላል። ነገር ግን እውነቱ በእነዚህ ቅጽበቶች ውስጥ እንኳን እናንተ በተወሰነ ደረጃ አሁንም እየመረጣችሁ መሆኑ ነው። ምናልባት ያ ምርጫ እየተደረገ ያለው ባለማወቅና በንቃት ልብ ሳትሉ አንኮንሺየስሊ ሊሆን ይችላል። ምናልባት ያ ምርጫ የተደረገው ከዓመታት
በጣም ከረጅም ጊዜ በፊት ስለሆነ መጀመሪያውኑ ምርጫውን ማድረጋችሁን ረስታችሁት ሊሆንም ይችላል። ምናልባት ያ ምርጫ የተደረገው በወላጆቻችሁ ወይንም በማህበረሰባችሁ ሊሆንም ይችላል። እናንተም በሱ ውስጥ ስላደጋችሁ ምርጫው ለእናንተ እንደተደረገላችሁ እንኳን ሳታውቁ ቀርታችሁ ይሆናል። ምንም ይሁን ምን ግን ያ ምርጫ ሁልጊዜ ሊቀየር ይችላል። እናም በማንኛውም ቅጽበት ለሌላ ነገር ትኩረት ለመስጠት ጥንካሬን፣ ትርጉምንና ዓላማን በሌላ ቦታ ለመፈለግ መምረጥ ትችላላችሁ። የትኩረት ካፒታላችሁን ሁልጊዜ በተለየ መንገድ ማከፋፈል ትችላላችሁ። ልብ በሉ፣ እናንተም እኔም የምናውቀውም ሰው ሁሉ አንድ ቀን እንሞታለን። ይህ ማለት ደግሞ የእኛ ትኩረትና ጉልበት በእውነቱ ውስን ነው ማለት ነው። አንድ ቀን የምንሰጠው ትኩረት ያልቃል። እንደውም አሁን የምትሰጡት እያንዳንዱ ትኩረት የመጨረሻው ሊሆን ይችላል። ስለዚህ ለትኩረታችሁ ውስጣዊ ዋጋ አለው። እናም ውስጣዊ ዋጋ እንዳለው እንደ ማንኛውም ነገር ከህይወታችሁ ምርጡን ለማውጣት ትኩረታችሁን የምታፈሱበት የተሻለና የባሰ መንገድ እንዳለ አስታውሱ። ስለዚህ በዚህ የትኩረት ማዕቀፍ ውስጥ በህይወታችሁ ለብዙ ነገሮችና ለብዙ ሰዎች ትኩረት መስጠት በእርግጥ መፈለጋችሁ አይቀርም። ምክንያቱም ትኩረታችሁን በሙሉ በአንድ ነገር፣ በአንድ ግብ ወይንም በአንድ ሰው ላይ ብቻ ካደረጋችሁ ያ እናንተን በጣም ደካማና በቀላሉ ለሌላ ነገር ተጋላጭና ክፍት ያደርጋችኋል። ምክንያቱም ያንን ሰው ወይንም ያንን ግብ ካጣችሁት ምንም አይቀራችሁም። ስለዚህ ለምትሰጡት ትኩረት ልዩነት መፍጠር፣ ዳይቨርሲፋይ ማድረግ፣ ትኩረታችሁን በብዙ ሰዎችና በብዙ ቦታዎች ላይ ማዋል ለአእምሮ ጤናችሁ ትልቅ ጥንካሬን ይሰጣል። ምክንያቱም ይህ ለህይወት ውጣ ውረዶች የበለጠ ጠንካራ ያደርጋችኋል። ስለዚህም ከጊዜ በኋላ ሰዎች ስለናንተ አንስተው አይገርምም እገሌ ለምንም ነገር ግድ የለውም ሲሉ ለምንም ነገር ግድ የላችሁም ማለታቸው አይሆንም። በግቦቻችሁ ፊት ለሚጋረጡ ፈተናዎች ቦታ አትሰጡም ማለታቸው ነው። እያሉ ያሉት በቀላሉ የማትቆሙና የማይገታ ትልቅ ኃይል ያላችሁ ሰው ናቸው ነው። ውድቀትን ትኩር ብሎ መመልከትና ንቆ መጓዝ በውስጡ የያዘው ጥበብ አለ። ለፈተናዎች፣ ለውድቀት፣ ራሳቸውን ለማሳፈር ወይም ጥቂት ጊዜ ስህተት ለመስራት ግድ የማይላቸው ሰዎች ምንም ነገር ቢገጥማቸው ፈገግ ብለውና ስቀው እንደገና የሚያደርጉት ሰዎች እያደረጉ ያሉት ትክክለኛውን ነገር መሆኑን ያውቃሉ። እነሱ በህይወት ላለ ሁሉ ሳይሆን በህይወት ውስጥ ዋጋ ለሌላቸው ጥቃቅን ነገሮች ሁሉ ጀርባቸውን ይሰጣሉ። ትኩረታቸውንና ግዳቸውን በእውነት ዋጋ ላላቸው ትላልቅ ነገሮች ብቻ ያስቀምጣሉ። ጓደኞች፣ ቤተሰብ፣ ዓላማ፣ ምግብና አልፎ አልፎ ለሚኖሩ ጥቂት ፈተናዎች ያስቀምጧቸዋል። እናም በዚህ ምክንያት ትኩረታቸውን ለትላልቅ ነገሮች ብቻ ያቆያሉ። ሰዎች ይህንን ያያሉ፣ ይሰማቸዋል። እናም በምላሹ ለነሱ ትኩረት ይሰጣሉ። የምትሰጡት እያንዳንዱ ትኩረት የዋጋ ክፍያ ትሬድ ኦፍ አለው። ይህ ማለት ለአንድ ነገር ወይንም ለአንድ ሰው በእውነት መጨነቅ፣ ለሌላ ሰው ወይንም ለሌላ ነገር የመጨነቅ እድልን መተው ማለት ነው። ብዙ ገንዘብ ማግኘትና በጣም ስኬታማ መሆን ከፈለጋችሁ ብዙውን የግል ጊዜያችሁን መተው ይኖርባችኋል። የተለያዩ ግንኙነቶችን መተው ይኖርባችኋል። ለዚህም ሲባል ደከም ያለ ማህበራዊ ትስስር ሊኖራችሁ ይገባል። ምርጥ ወላጅ ለመሆን አስባችሁ ቤት ውስጥ መቆየትና ልጆቻችሁን በጣም በጥሩ ሁኔታ ማሳደግ ከፈለጋችሁ የሚመጡላችሁን ቢዚ የሚያደርጉ የሥራ ዕድሎች መተው ይኖርባችኋል። በተለያዩ የአገሪቱ ክፍሎች ልታደርጓቸው የምትችሏቸውን አንዳንድ አስደሳችና አዝናኝ ነገሮች ማጣት ይኖርባችኋል። ሁላችንም ሁሉንም ነገር ማግኘት እንደምንችል ማመን እንወዳለን። አስታውሱ፣ ሁሉንም ነገር በአንዴ ማግኘት አትችሉም። በማንኛውም ነጠላ መስክ ላይ የላቀና የተሻለ ለመሆን ከፈለጋችሁ በሌሎች የህይወታችሁ ዘርፎች ላይ መስዋዕትነትን ለመክፈል ፈቃደኛ መሆን አለባችሁ። ትኩረታችሁንና ግዳችሁን የት እንደምታውሉት መምረጥ አለባችሁ። ይህ ማለት በሌላ ቋንቋ ለምን አይነት ጉዳዮች ትኩረት እንደማትሰጡ መምረጥ መቻል ማለት ነው። እውነተኛው የትኩረትና ግድ የመስጠት ጥበብ ትርጉምም ይህ ነው። በህይወታችሁ ውስጥ ምን እንደምትፈልጉ ብቻ አይደለም፣ ለምትፈልጉት ነገር ምን አይነት መስዋዕትነት ለመክፈል ፈቃደኛ እንደሆናችሁ ጭምር ማወቅ እንጂ። እናም እነዚያን ሌሎች ነገሮች ለመተው ፈቃደኛ ካልሆናችሁ ወይንም ለመተው ፈቃደኛ የሆናችሁበትን ጉዳይ በጥንቃቄ ካልመረጣችሁ ምናልባት በህይወት በትር ትቀጠቀጣላችሁ። ትኩረታቸውን በበጋ ወራት እንደሚታደል አይስክሬም ለሁሉም ሰው ዝም ብለው የሚያድሉ ሰዎች ችግር ትኩረታቸውን የበለጠ ዋጋ ላለው ነገር አለማቆየታቸው ነው። ስለዚህ ትኩረታችንን ምን ላይ እናውለዋለን? ምን አይነት ነገሮች ናቸው እውነተኛ ዋጋ ያላቸው? ይህ አስፈላጊና መሰረታዊ የፍልስፍና ጥያቄ ነው። ፈላስፎች ይህንን ጥያቄ ለሺህ ዓመታት ሲጠይቁት ኖረዋል። እናም ይህ ማርክ ማንሰን የዜሮ ደንታ አያው ወይንም ዜሮ ፋክስ ፓራዶክስ ሲል የሚጠራውን በጣም አስፈላጊ ነጥብ ያነሳል። እዚህ ጋር የሲኒኩን ዲዮጋን ታሪክ እናወሳለን። ዲዮጋን በጥንታዊት ግሪክ ይኖር የነበረ አንድ ታላቅ ፈላስፋ ነው። በብዙ የዘመኑ ሰዎች ዘንድ በጣም ይደነቅ ነበር። በህይወቱ አጋማሽ ላይ ዓለማዊ ንብረቶችን ማከማቸትን በተመለከተ ጥርጣሬ ስላደረበት
ቤት አልባ ሰው ሆኖ ለመኖር ይወስናል። በዘመኑ አብዛኛውን የዓለም ክፍል እያንቀጠቀጠ የነበረው ታላቁ እስክንድር ወይንም አሌክሳንደር ዘ ግሬት ከአንዱ ዘመቻው በተመለሰ ወቅትም በከተማው አደባባይ ሲያልፍ ዲዮጋንን ይመለከተዋል። አብረውት ለነበሩት ሰዎችም ይህ ሰው ካሉት ታላላቅ ፈላስፋዎች መሃል አንዱ ነው ሲል ይነግራቸዋል። ከዚያም ወደ ዲዮጋን ተጠግቶ ዲዮጋን ሆይ እዚህ በርሜል ውስጥ ምን ታደርጋለህ? እባክህ የምትፈልገውን ማንኛውንም ነገር ንገረኝ አደርግልሃለሁ ይለዋል። ዲዮጋንም ቀና ብለው እስክንድርን ተመለከተውና እንዲህ የሚል ምላሽ ሰጠው። አንድ ነገር እንድታደርግልኝ እፈልጋለሁ። የምሞቀውን ፀሐይ ከልለኸኛልና ወደ ጎን ጠጋ በል አለው። ይህ እጅግ በጣም አስደናቂና አስተማሪ አጋጣሚ ነው። የዜሮ ደንታ አያዎ ወይንም ዜሮ ፋክስ ፓራዶክስ በመርህ ደረጃ ቀላል ይመስላል፣ ነገር ግን ውጤቱ ላይ አስደናቂ ጥልቀት አለው። በህይወታችሁ ውስጥ ላሉ ጥቃቅን ነገሮች ሁሉ የበለጠ ትኩረትና ግድ በሰጣችሁ ቁጥር ለሌሎች በህይወታችሁ ያሉ ትልቅና ጉልህ ጉዳዮች ትኩረት መስጠት ማቆምን ይዞባችሁ ይመጣል። ነገር ግን በተመሳሳይ መልኩ በህይወታችሁ ውስጥ ትኩረት የምትሰጡት ትልቅና ወሳኝ ነገር ካገኛችሁ ለሁሉም ጥቃቅን ዋጋ ቢስና የማይረቡ ነገሮች መጨነቅና ግድ መስጠትን ታቆማላችሁ። ስለዚህ በሚገርም የተገላቢጦሽ መንገድ ለብዙ ነገሮች ከመጨነቅ የመውጫው መፍትሄ የበለጠ ትልቅ ለሆነ ዓላማ ትኩረትና ግድ መስጠት ነው። ያ ትልቅ ዓላማ ጥቃቅን የሆኑትን የማይረቡ ነገሮች በሙሉ በራሱ ጠራርጎ ያጠፋቸዋል። ሰዎች ለጥቃቅን ነገሮች ብዙ ትኩረት ከመስጠት ወጥተው በጥቂት ትላልቅ ነገሮች ላይ ለማተኮር የሚቸገሩበት ምክንያት ጥቃቅን ነገሮችን ለመተው ፈቃደኛ ስላልሆኑ ነው። ይህንን መስዋዕትነት ለመክፈል ዝግጁ አይደሉም። እዚህ ላይ መነሻው ጥያቄ ራሳችሁን እኔ በምን ነገር ምክንያት በሰዎች ላለመወደድ ፈቃደኛ ነኝ ብሎ መጠየቅ ነው። ምክንያቱም ያ ትኩረት ለመስጠት ፈቃደኛ የሆናችሁበት ነገር እውነተኛ ማሳያ ነው። ዘላቂ የሆነ በህይወታችሁ ውስጥ ትርጉምና ዓላማን የሚያመጣ ነገር ነው። ሁልጊዜ በሁሉም ቦታ ለሁሉም ነገር ትኩረት የሚሰጡ ሰዎች ትኩረት የሚሰጡት ብቸኛው ነገር በሌሎች መወደድን ብቻ ስለሆነ ነው። ይህ ደግሞ ትኩረት ሊሰጠው የማይገባ አስከፊ ነገር ነው። ምክንያቱም በመጀመሪያ ደረጃ በሌሎች መወደዳችሁን መቆጣጠር አትችሉም። በሁለተኛ ደረጃ ደግሞ ህይወታችሁ ሁልጊዜ በሌሎች ሰዎች አስተሳሰብና ስሜት እንዲመራ ስትፈቅዱ የራሳችሁን ደስታ ለአካባቢያችሁና ለዓለም አሳልፋችሁ እየሰጣችሁ ስለሆነ ነው። በገዛ ህይወታችሁ ውስጥ ራሳችሁን የበታች ለማድረግ እየመረጣችሁ ነው። ይህ ደግሞ ከሁሉም በላይ ዋጋ ቢስ የሆነ ጉዳይ ነው። በተሳሳተ መንገድ አትረዱኝ። እዚህ ጋር ልብ ማለት ያለባችሁ ነጥብ በሰዎች መወደድ አስፈላጊ አይደለም እያልኩኝ እንዳልሆነ ነው። ጓደኞች እንዲኖራችሁ ትፈልጋላችሁ፣ ጥሩ ግንኙነቶች እንዲኖራችሁም ትፈልጋላችሁ። እነዚህ እጅግ በጣም መሰረታዊ ነገሮች ናቸው። ነገር ግን ለምንድን ነው የምትወደዱት? ይህንን ራሳችሁን ጠይቁ። ጸንታችሁ ለምትቆሙለት ለእናንተ በጣም መሰረታዊና አስፈላጊ ለሆነ ነገር ነውን? ወይንስ ለሌላ ቀላል ሰበብ? ልብ በሉ፣ ለመወደድ ጥሩና መጥፎ ምክንያቶች አሉ። ለመጠላትም ጥሩና መጥፎ ምክንያቶች አሉ። ስለዚህ ራሳችሁን ጠይቁ። በህይወቴ ውስጥ ለመጠላት ጥሩ ምክንያቶች ምንድናቸው? ለመወደድስ መጥፎ የሚባሉት ምክንያቶች ምንድናቸው? እናም ሁልጊዜ በሁሉም ሰው በማንኛውም ምክንያት ለመወደድ ስትፈልጉ ቃላችሁን፣ ማንነታችሁንና የምትወዱትን ነገር ለሰዎች አሳልፋችሁ እየሰጣችሁ ነው። ይህ ምናልባት ልትሰሙት የፈለጋችሁት መልእክት እንዳልሆነ ይገባኛል። በልማድ ለነገሮች ግድ ባይላቸው የሚመኙ ሰዎች ሁልጊዜ በአካባቢያቸው ባለው ነገር ሁሉ የሚጨነቁና የሚከብዳቸው መሆናቸው ይስተዋላል። ምንም ነገር ለማንም የማይጠቅምበትን ያንን ተራ ቀዝቃዛና የተረጋጋ የሚመስል የህይወት ዘይቤ ይናፍቃሉ። ነገር ግን ነገሩ የሚሰራው በዚህ መልኩ አይደለም። ሁልጊዜም ለጥቃቅን ነገሮች ከልክ በላይ ትኩረት የምትሰጡ ከሆነ፣ ለምሳሌ የቀድሞ ፍቅረኛችሁ የፌስቡክ ገጽ የሚረብሻችሁ ከሆነ በእውነቱ በህይወታችሁ ውስጥ ትክክለኛ ትኩረታችሁ ልትሰጡት የሚገባ በቂ ትልቅ ነገር የላችሁም ማለት ነው። እናም እውነተኛው ችግራችሁ እሱ ነው እንጂ ፌስቡክ አይደለም። ትኩረትና ግድ ማለት ዛፍ ላይ አይበቅልም። ትኩረት ልክ እንደ ውብ የአትክልት ስፍራ የሚኮተኮትና እንክብካቤ የሚያስፈልገው ነገር ነው። እዚያ ውስጥ ካበላሻችሁትና አረም ከወረሰው ሁሉንም ነገር ታጣላችሁ። በወጣትነታችን ጊዜ ብዙ ጉልበት አለን። ሁሉም ነገር አዲስና አስደሳች ነው። ሁሉም ነገር በጣም አስፈላጊ ይመስላል። ስለዚህ ለብዙ ነገር ግድ ይለናል። ለሁሉም ነገርና ለሁሉም ሰው ትኩረት እንሰጣለን። ሰዎች ስለኛ ለሚናገሩት ነገር፣ ያ ሰው መልሶ ስለመደወሉ ወይንም አለመደወሉ፣ ካልሲያችን ስለመመሳሰሉ ወይም የልደት አከባበራችን ምን አይነት እንደሆነ ግድ ይለናል። ሌሎች ሰዎች የሚያደርጉትን ነገር አለማድረጋችንም ግድ ይለናል። እድሜያችን እየገፋ ሲሄድ ግን ልምድ እናገኛለን። እናም አብዛኞቹ እነዚህ ነገሮች በህይወታችን ላይ ዘላቂ ተጽዕኖ እንደሌላቸው ማስተዋል እንጀምራለን። ከዚህ ቀደም በጣም የምንጨነቅላቸው የሰዎች አስተያየቶች ከህይወታችን ይወገዳሉ። የምንፈልገውን ፍቅር አግኝተናል። እናም እነዚያ የሚያሳፍሩ እምቢ የተባልናቸው የፍቅር ጥያቄዎች ከእንግዲህ ያን ያህል ትርጉም አይኖራቸውም። ሰዎች እኛን ስለሚመለከቱ ተራ የህይወት ክስተቶች እምብዛምም ትኩረት እንደሌላቸው እንማራለን።
እናም ነገሮችን ከሌሎች ይልቅ ለራሳችን በማድረግ ላይ እናተኩራለን። በመሰረቱ ትኩረት ለምንሰጠው ጉዳይ የበለጠ መራጭ እንሆናለን። ይህ ብስለት ወይንም ማቹሪቲ ይባላል። ብስለት አንድ ሰው በእውነት ዋጋ ላላቸው ነገሮች ብቻ ትኩረት መስጠትን ሲማር የሚከሰት ነገር ነው። እናም ወደ መካከለኛው ዕድሜ ስንገባ ነገሮች መለወጥ ይጀምራሉ። የጉልበታችን መጠን ይቀንሳል፣ ማንነታችን ይጠናከራል፣ ማን እንደሆነን እናውቃለን። እናም አሁን በህይወታችን ውስጥ የማይቀር የሚመስለውን ነገር የመቀየር ፍላጎት አይኖረንም። ይህም በጣም በሚገርም መንገድ ነፃነትን ይሰጠናል። ከእንግዲህ ለሁሉም ነገር መጨነቅ አያስፈልገንም። ህይወት ዝም ብሎ ያለችውንና የሆነችውን ነገር ናትና ከነጉድለቶቿ እንቀበላታለን። እኛ ፈጽሞ የካንሰር በሽታን እንደማንፈውስ ወይንም ወደ ጨረቃ እንደማንሄድ ወይንም የዓለምን ታላላቅ ምኞቶች ሁሉ ጠቅልለን እንደማናሳካ እንረዳለን። ይህ ደግሞ ምንም ችግር የለውም። ሁሉንም ነገር ማድረግ አይጠበቅብንም። ህይወት ይቀጥላል። ያለ እነዚህ ነገሮች እንኳ አሁንም ታላቅ ህይወት ሊኖረን ይችላል። ከአሁን በኋላ የእኛን ከቀን ወደ ቀን የሚቀንሰውን ትኩረት ለህይወታችን ዋጋ ላላቸው ክፍሎች ብቻ እናስቀምጣለን። ግዳችንን ለቤተሰባችን፣ ለምርጥ ጓደኞቻችን፣ ለምንወዳቸው ስፖርቶችና ለክህሎቶቻችን እናውለዋለን። እናም ለራሳችን በሚያስደንቀን መልኩ ይህ ብቻ በቂ መሆኑን እንረዳለን። ነገሮችን ቀለል የማድረግ ሂደት በእውነቱ በጣም ደስተኛ ያደርገናል። እናንተ የህይወት ተጓዦች መልካም መንገድ። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።